የሊጉ መሪ አርሰናል ዛሬ በክራቨን ኮቴጅ ከባድ የሚባል ፈተና ነበር የገጠመው። ያለፉትን ሁለት የውድድር ዓመታት እዚህ ሜዳ ላይ መጥቶ ማሸነፍ አልቻለም ነበር። ዛሬ ግን በስተመጨረሻም እዚህ ሜዳ ላይ መጥቶ ፉልሃምን ማሸነፍ ችሏል። ዛሬም የቆመ ኳስ ጥቅም ላይ ውሏል። አርሰናል ከማዕዘን ምት በተሻገረች ኳስና በተቆጠረ ጎል 1-0 በሆነ ውጤት በማሸነፍ የሊጉን መሪነት ማጠናከር ችሏል። ጨዋታው እንዴት ያለ ነበር? አርሰናልስ ይህንን ከባድ ፈተና እንዴት ሊወጣው ቻለ የሚለውን እስከ ቪዲዮ መጨረሻ ድረስ አብራችሁን ከቆያችሁ በዚህ ፕሮግራም ላይ ይህንን ጨዋታ የምንመለከተው ይሆናል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ ውድ ቻናላችን ተከታታዮች እንዴት ናችሁልን? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል ዩቲዩብ ገጻችን ላይ ነው። ለቻናሉ አዲስ ከሆናችሁ የዩቲዩብ ገጹን ሰብስክራይብ በማድረግና የደወል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። ቪዲዮን ደግሞ ስትጀምሩት ዩቲዩብ ፕሮግራሙን ለብዙዎች እንዲያደርሰው ላይክ እያደረጋችሁ መጀመራችሁን አስታውሱ። ቀደም ሲል እንግዲህ በቀጥታ ስርጭት ፕሮግራም ከእናንተ ጋር አብረን ቆይታ አድርገን ነበር። ነገር ግን በኔትወርክ መቋረጥ ምክንያት ከሁለተኛው አጋማሽ ጀምሮ ፕሮግራማችን ሲደርስ አልነበረም። ለዚህም ይቅርታ እንጠይቃለን። የአራዳ ሜዳ ኮሜንታተር ተስፋ ወርቅ ሉል ሰገድ አብሬያችሁ ቆይታ አደርጋለሁ። የእንግሊዝ ፕሪሚየር ሊግ እንግዲህ ከኢንተርናሽናል ብሬክ መልስ ዛሬ ሲመለስ ተጠባቂ የሚባሉ የጨዋታ መርሃ ግብሮች እየተከናወኑ ነው የሚገኙት። ከነዚህ ጨዋታዎች መካከል ደግሞ አንዱ የፉልሃምና የአርሰናል የምሽቱ ጨዋታ ነበር። ይሄ ጨዋታ ለመድፈኞቹ ቀላል የሚባል አልነበረም። አርሰናል በብርቱ የተፈተነበት፣ ከዛ ባለፈ ደግሞ ብዙ ኢነርጂና ብዙ ጉልበት ያወጣበት፣ በመጨረሻም ግን ወሳኝ የሚባል ቁልፍ ጎል በሊያንድሮ ትሮሳርድ አማካኝነት አስቆጥሮ ያሸነፈበት ጨዋታ ሆኗል። አርሰናል ያለፉትን 2 ዓመታት እዚህ ክራቨን ኮቴጅ ላይ መጥቶ ፉልሃምን ማሸነፍ አልቻለም ነበረ። በ2023 ታህሳስ ወር ላይ በተደረገ ጨዋታ አርሰናል 2-1 ነበር የተሸነፈው። እዛ ጨዋታ ላይ እንደምታስታውሱት አርሰናል ይመራ ነበር። ከዛ በኋላ ነው ግብ ተቆጥሮበት የተሸነፈው። ከዛ ባለፈ ደግሞ እንደዚሁ በዲሴምበር 2024 ወይም ደግሞ በታህሳስ 2024ም በተደረገው ጨዋታ አርሰናል ሳያሸንፍ ነበር የቀረው። 1-1 ነበር ጨዋታው የተጠናቀቀው። በዚህኛው ዓመት ግን አርሰናል ወደ ክራቨን ኮቴጅ መጥቶ በስተመጨረሻም ይሄንን ወሳኝ 3 ነጥብ ይዞ መውጣት ችሏል ማለት ነው። እውነቱን ለመናገር በተለይም ደግሞ ጨዋታው ሲጀምር ቀስ ብሎ ነበር፣ በዝግታ ነበር የጀመረው። ነገር ግን ደግሞ ከደቂቃ ደቂቃ የጨዋታው ቴምፖ የጨዋታው ግለት እየጨመረ በሁለቱም ቡድኖች በኩል የምናየው ፉክክር ደግሞ ወደ አንድ ደረጃ ከፍ ሲል ነበር የተመለከትነው። አርሰናል በኳስ ቁጥጥሩ ረገድ የተሻለ ቢሆንም እንኳን ነገር ግን ፉልሃሞች ነበሩ በተደጋጋሚ ወደ አርሰናሎች የግብ ክልል በመሄድ ሙከራዎችን ለማድረግ እንዲሁ ደግሞ የአርሰናልን የተከላካይ መስመር ለማስከፈት ጥረት ሲያደርጉ የተመለከትነው። ግን ፉልሃሞች የሚሞክሯቸው ሙከራዎች ደግሞ ሻርፕነስ ይጎላቸው ነበር፣ ወይም ደግሞ ኢላማቸውን መጠበቅ ይጎላቸው ነበር እንጂ አርሰናል የመጀመሪያውን የማዕዘን ምት እንኳን ያገኘው 30 ደቂቃ ካለፈ በኋላ ነው። አርሰናል ደግሞ የማዕዘን ምት በተደጋጋሚ ጊዜ የሚያገኝ ክለብ ነው እና ይህንን የማዕዘን ምት አርሰናል አለማግኘቱ በራሱ ምን ያክል ብዙም እያጠቃ እንዳልነበር የሚያሳይ ነው። ያው ኳስ መቆጣጠር ማለት አንድ ቡድን እያጠቃ ነው ማለት ነው የሚል ድምዳሜ ላይ እንድንደርስ አያደርገንም። ስለዚህ አርሰናል የበለጠ ኳሱን ይዞ ቢጫወትም ግን በደንብ ሲያጠቃ የተመለከትነው የፉልሃምን ቡድን ነበር። አሌክሲ ኢዎቢ በዛሬው ጨዋታ ላይ ሚናው ተገድቦ ተመልክተናል። ነገር ግን ደግሞ በግራው መስመር ላይ ነበር የበለጠ ማጥቃታቸውን ሲያደርጉ የነበረው ወደ 40% ገደማ። ከዛ ባለፈ እንደዚሁ በቀኙ መስመር ላይ ደግሞ እንደተመለከትነው ሃሪ ዊልሰን ከአንድም 2-3 ጊዜ ተጋጣሚውን ለማስጨነቅ አርሰናልን ለማስጨነቅ ከፍተኛ ጥረት ሲያደርግ ተስተውሏል። ይህ በእንዲህ እንዳለ ደግሞ ሪካርዶ ካላፊዮሪ ነበር በአርሰናል በኩል ተደጋጋሚ የሆኑ ሙከራዎችን ለማድረግ ጥረት ሲያደርግ የተመለከትነው። እንደውም አንድ ጎልም አስቆጥሮ ነበረ። ሊያንድሮ ትሮሳርድ ያቀበለውን ኳስ ወደ ግብነት ቀይሮ ነበር። ነገር ግን ደግሞ እንደዛም ቢሆን ያ ግብ ሳይጸድቅ ቀርቷል፣ ከጨዋታ ውጪ በሚል ውሳኔ ማለት ነው። አርሰናል ልክ ትናንትና እንደተናገርኩት ትናንት የስታርቲንግ ላይናፑ ምን ሊመስል ይችላል የሚል ግምት አስቀምጬ ነበርና ትናንት ከተናገርኩት ውስጥ አንድ ብቻ ነው ትክክል ያልነበረው፣ የማርቲኔሊ ቤንች መሆንና ከዛ ባለፈ ደግሞ የሊያንድሮ ትሮሳርድ በቋሚነት መጀመር። ከዛ በስተቀር ግን ትላንት የገመትኩት ግምት ሙሉ በሙሉ የሰራ ነበረ ከሊያንድሮ ትሮሳርድ በቋሚነት መጀመር በስተቀር። ባክፎሩ በትክክል ሜዳ ላይ ገብቶ ፐርፎርም ሲያደርግ ተመልክተናል። የነ ካላፊዮሪ፣ ማጋሌሽ፣ ቲምበር እና የነ ሳሊባ እንዲሁ ደግሞ አርሰናል ከኋላ በደብል ፒቮት የሚጫወቱ ተጫዋቾች ነበሩት። ዙብሜንዲና ራይስ
ራይስ ቦክስ ቱ ቦክስ አማካይ ሆኖ በዚህ ጨዋታ ላይ አይተነዋል። ከነሱ ፊት ለፊት ኤቤሬቺ ኤዜ በቋሚነት ጀምሯል። አሁን ወደ ጋርድ የለም። በተከታታይ ጨዋታዎች ላይ እዚህ 10 ቁጥር ቦታ ላይ ከምንመለከታቸው ተጫዋቾች መካከል አንዱ እሱ የመሆን እድሉ በጣም ሰፊ ነው። ከዛ ውጪ ማርቲኔሊ ይጀምራል የሚል ግምት ነበር፣ ግን ማርቲኔሊ አልጀመረም። ሊያንድሮ ትሮሳርድ ነው የጀመረው። የቡድኑ አምበል ቡካዮ ሳካና እንዲሁም ቪክተር ዮኬሬስ በአርሰናል በኩል በቋሚነት የጀመሩ ተጫዋቾች ናቸው ማለት ነው። የማርቲኔሊን አለመግባት በተመለከተ አንድ ፍንጭ የሚሰጠን ነገር እንግዲህ አርሰናል 2 የቻምፒየንስ ሊግ ጨዋታዎችን አድርጓል። በኦሎምፒያኮሱ ጨዋታ ላይ ማርቲኔሊን በቋሚነት ሲያስጀምረው ተመልክተናል። እዛ ጨዋታ ላይ ትሮሳርድ ቤንች ነበር። በፕሪሚየር ሊግ ግን ሊያንድሮ ትሮሳርድን ነው አርቴታ እየመረጠ የሚገኘው። ስለዚህ ምናልባት ከዚህ በኋላ የምናያቸው የፕሪሚየር ሊግ ጨዋታዎች ላይ ሊያንድሮ ትሮሳርድ ቋሚ ሆኖ ሊጀምር ይችላል፣ ማርቲኔሊም ሊጀምር ይችላል። ግን አርቴታ በደንብ እያፈራረቀ በደንብ እዚህ ቦታ ላይ ያሉትን አማራጮች ለመጠቀም እየሞከረ ነው የሚገኘው እና ይሄ በጣም ጥሩ ሮቴሽን ነው ማለት ይቻላል። በአርሰናል በኩል እኔ ከዚህ በፊትም ስናገር እንደነበረው ነው ክረምት ላይ ሊያንድሮ ትሮሳርድ ከአርሰናል ሊለቅ ይችላል፣ ወደ ፌነርባቼ አሊያም ወደ ባየር ሚዩኒክ ሊያመራ ይችላል የሚሉ መረጃዎች ሲወጡ እኔ የራሴን ኦፒኒየን ስናገር ነበር። የትኛውም ሚዲያ የራሱን ዘገባ ሊዘግብ ይችላል፣ ግን ደግሞ የትኛውም ጋዜጠኛ የራሱ ፐርሰናል ኦፒኒየን አለው እና የኔ የግል ምልከታዬ የግል እይታዬ ሊያንድሮ ትሮሳርድ ከአርሰናል ባይለቅ የሚል ነገር ሳነሳ ነበር። ምክንያቱም ለአርሰናል ከፈረመበት ጊዜ ጀምሮ ሲሰጥ የነበረው ሚና ቀላል የሚባል አይደለም። ጨዋታዎቹን ሰሌክት እያደረግን ልንዘረዝር እንችላለን። የፖርቶን ጨዋታ፣ የሊቨርፑል ጨዋታ፣ ከዛ ባለፈ የአስተን ቪላውን የጨዋታ መርሃ ግብር እንዲሁ ደግሞ ከማንቸስተር ዩናይትድ ጋር ብዙ የሚዘረዘሩ ጨዋታዎች አሉ። እሱ ሜዳ ላይ ገብቶ አርሰናልን በሚገባ የጠቀመባቸው እና ይሄ ተጫዋች ምንም እንኳን አሁን ከዚህ በኋላ እድሜው እየጨመረ ሲሄድ ብቃቱ እየቀነሰ እንደሚሄድ የሚያጠያይቅ እንኳንም ባይሆን ነገር ግን ለአርሰናል ደግሞ አሁንም የሚሰጠው ኢንቮልቭመንት ምን ያክል እንደሆነ እየተመለከትን ነው። ለምሳሌ በዘንድሮ ውድድር ዓመት እንኳን በኦሎምፒያኮሱ ጨዋታ ላይ ተቀይሮ ገብቶ አሲስትም አድርጓል፣ ጎልም አስመዝግቧል። በአውሮፓ ቻምፒየንስ ሊግ ሊያንድሮ ትሮሳርድ ይህን ነገር ሲያደርግ ተመልክተናል። አሁን ደግሞ ተመልከቱት፣ ባለፈውም እንደዚሁ አርሰናል ኖቲንግሃም ፎረስትን ሲያሸንፍ ተቀይሮ ገብቶ ለዙብሜንዲ ላስቆጠራት በግንባር ገጭቶ ላስቆጠራት ኳስ አሲስት ያደረገው ይሄው ተጫዋች ነበር። ዛሬም ደግሞ ጎል ሲያስቆጠር ተመልክተናል። ስለዚህ የሊያንድሮ ትሮሳርድ በአርሰናል ውስጥ መቆየት የበለጠ ስኳዱን የሚያሰፋለት ስለሆነ የዚህ ተጫዋች ሜዳ ላይ መኖር ቀላል የሚባል አይደለም። ሜዳ ውስጥ በቆየባቸው ሰዓታት እነዚህ ነገሮች ሲያደርግ ተመልክተናል። ቡካዮ ሳካ ጥፋት ተሰርቶበታል በሚል የፍጹም ቅጣት ምት ለአርሰናል ተሰጥቶ ነበር። በኋላ ላይ ግን ቪኤአር ከተመለከተው በኋላ አይ በፍጹም ጥፋት አይደለም በሚል ያንን ነገር ሳይሰጡ ቀርተዋል እና እንደዚህ አይነት ሁኔታዎችን ነበር ስናይ የነበረው። ጨዋታው ላይ በተደጋጋሚ ጊዜ ቪክተር ዮኬሬስ ጥሩ ድሎችን ሲያገኝ ነበር። በመጀመሪያው ማጋማሽ፣ በሁለተኛው ማጋማሽ ልክ አላፊዮሪ 2 ወይም 3 ሙከራዎችን እንደሞከረው ሁሉ ዮኬሬስም ወደ 3-4 አካባቢ ሙከራዎችን ሞክሯል። ሌኖ ያዳነበት ኳሶችም ነበሩ። እሱም ግን ያገኛቸውን ወርቃማ ድሎች ሳይጠቀምበት ቀርቷል። ግን ደግሞ አርሰናል ወሳኝ በሆነው ጨዋታ ላይ አሸንፎ ነው የወጣው። በተለይ አርሰናል ጎሉን ካስቆጠረበት ደቂቃ በኋላ በጣም በሚያስገርም ሁኔታ ብዙ አይነት ሁኔታዎችን ስናይ ነበረ። ፉልሃም የበለጠ ሲያጠቃ የበለጠ ወደፊት ወጥቶ ሲጫወት ነበር። ግን ቅድም እንዳልኳችሁ ሻርፕነስ ወይም ደግሞ ስለታም መሆን ጎል አጨራረስ ላይ የሆነ ውጤታማ መሆን ይጎላቸው ነበር እና ያንን ደግሞ ሜዳው ላይ በነበራቸው ሂደት በደንብ አይተናል፣ ተመልክተናል። ቁጥራዊ መረጃውንም ስንመለከተው ይህንን ነው የሚነግረን። አርሰናል 16 ሙከራ ሞክሮ 5ቱ ኢላማውን የጠበቀ ሙከራ ሲሆን በአንጻሩ ፉልሃም 9 ሙከራ ሞክረው አንድም ኢላማውን የጠበቀ ሙከራ ማድረግ አልቻሉም ነበር። ይሄ እንግዲህ የሚያሳየን አንድ ግልጽ ነገር ፉልሃም ይሄ ሻርፕነስ ይጎለው እንደነበር፣ አጨራረሱ ላይ አኪዩሬሲው ላይ ችግር እንደነበረበት የሚያሳይ ነው። ለዛም ነው ኤክስፔክትድ ጎሉ 0.44 የነበረውና ቢያንስ አንድ ጎል እንኳን በዚህ ጨዋታ ላይ ለማስቆጠር ምን ያክል እንደተቸገረ አይተናል። አርሰናል ግን 63% ኳሱን ተቆጣጥሮ ከነዚህ ከሞከራቸው 16 ኳሶች 5ቱ ኢላማቸውን የጠበቁ ነበሩ። 1.88 ኤክስፔክትድ ጎል ነበረው። ፉልሃም 246 የተሳኩ ኳሶችን ሲቀባበል 79% የስኬት ንጻሬ ነበረው። በአንጻሩ ደግሞ አርሰናል 463 ኳሶችን በተሳካ ሁኔታ ተቀባብሎ እንዲሁ ደግሞ 86% የኳስ መቀባበል ስኬታማነት ነበራቸው። ፉልሃም እንዳያችሁት
16 ጊዜ በአርሰናል የግብ ክልል ውስጥ ኳስ ነክተዋል። አርሰናል ግን 45 ጊዜ በፉልሃም የፍጹም ቅጣት ምት ግብ ክልል ውስጥ ኳስ ነክተው ነበረ። ስለዚህ አርሰናል የወሰደውን የበላይነት በደንብ እዚህ ጨዋታ ላይ መረዳት እንችላለን እና የመጨረሻዎቹ ደቂቃዎች ላይ በእርግጥ ጥሩ ለመጫወት ጥሩ ፐርፎርም ለማድረግ ሙከራ አድርገው ነበር። ያ ሙከራቸው ግን የተሳካ ነው ለማለት ይቸግራል። እንደዛም ሆኖ አርሰናል ያገኘውን አንድ እድል ተጠቅመው ደግሞ እሱን ወደ ግብነት በመቀየር ይህንን ጨዋታ አሸንፈው መውጣት ችሏል። ጨዋታው ላይ ተቸግሮ ነበረ፣ ምንም የሚካድ ነገር አይደለም። ትንሽ ፈታኝ ነበር ጨዋታው እውነት ለመናገር ግን ጨዋታው ፈታኝ የነበረውን የሚያክል ደግሞ አርሰናል ይህንን ጨዋታ ወደ ውጤታማነት መቀየር ችሏል። ጎል የተቆጠረበትን መንገድ እንመልከተው። እንግዲህ ጎሉ ሲቆጠር በቆመ ኳስ ወይም ደግሞ በማዕዘን ምት የተቆጠረ ኳስ ነው። እንግዲህ አሁን አርሰናልንና የማዕዘን ምትን ወይ አርሰናልና ሴት ፒስን ለያይተን ወይም ደግሞ ነጣጥለን መመልከት አንችልም። ስለ ቆመ ኳስ ስናወራ አርሰናልንም አብረን እያነሳን መሆን ይጠበቅበታል። ስለሆነ የቅጣት ምት ኳሶችም ስናነሳ ስለ አርሰናል እያነሳን ነው። በተለይ እንደዚህ አርሰናል ጎል በሚፈልግበት ጨዋታ ላይ ለምሳሌ ማንቸስተር ዩናይትድን 1-0 አርሰናል ሲያሸንፍ የቆመ ኳስ ተገኝቶ ነው ከዛ ያ ኳስ በካላፊዮሪ አማካኝነት ወደ ጎልነት የተቀየረው። አርሰናል ኒውካስልንም ሲያሸንፍ ሁለቱም ኳሶች ማለት ይቻላል ከቆመ ኳስ የተገኙ ነበሩ። በተለይ ሁለተኛው ኳስ ከዛ ደግሞ አሁን እያነሳን በምንገኘው ጨዋታ ላይ ተመሳሳዩን አይነት ነገር ነው እየተመለከትን የምንገኘውና እንግዲህ የአርሰናል ሴት ፒስ አሁንም በተደጋጋሚ በደንብ አፕላይ እየተደረገ እንዳለ ልክ አርሰናል የማዕዘን ምት ሲያገኝ ከሚኬል አርቴታ ጎን አንድ ሰው ቆሞ ታያላችሁ። የአርሰናል የቆመ ኳስ አሰልጣኝ ኒኮላስ ጆቨር ወደ አርሰናል ከመጣ ጊዜ ጀምሮ በአርሰናል የሚታይ ለውጥ እያሳየ ነው የሚገኘውና እንግዲህ ይሄ የማዕዘን ምት ኳስ ከተሻገረ በኋላ የጋብሪኤል ማጋሌሽ ንክኪ ነበረው። ሊያንድሮ ትሮሳርድ ደግሞ በጥሩ ፖዚሽን ላይ ቆመው ስለነበር ያንን ኳስ ወደ ግብነት መቀየር ችሏል ማለት ነው። ሊያንድሮ ትሮሳርድ ቅድም እንዳልኩት ሚናው በጣም ከፍተኛ የሆነ ተጫዋች ነው። በሀገሩ ቤልጅየምን በሚጫወትበት ጊዜ በኢንተርናሽናል ብሬኩ ጥሩ ጊዜን አሳልፎ ነው የመጣው ወደዚህ ወደ አርሰናል። ስለዚህ ደግሞ ያንን በጣም ጥሩ የሚባለውን የሜዳ ላይ ብቃቱን ደግሞ አሁንም እንደገና በአርሰናልም ሲጫወት በደንብ ደግሞት ነው የተመለከትነውና አርሰናል ጎል ይፈልግ ነበር። ወሳኝ በሆነ ደቂቃ ላይ ደግሞ በተለይ በሁለተኛው አጋማሽ እርሊም ባይሆን ነገር ግን ወሳኝ በሚባለው ደቂቃ ላይ ይህንን ጎል አግኝቶ አርሰናል ጨዋታውን አሸንፎ መውጣት ችሏል። ሀገሩ ቤልጅየም ዌልስን ባሸነፈችበት ጨዋታ ላይ ሊያንድሮ ትሮሳርድ አራተኛውን ጎል ለሀገሩ ማስቆጠር የቻለ ተጫዋች ነበርና አሁንም እንደገና በዚህ ጨዋታ ላይ ጎል ሲያስቆጠር ተመልክተናል። እንግዲህ ከ55 ደቂቃ በላይ አርሰናል ይህንን የተከላካይ መስመር ለማስከፈት በጣም ተቸግሮ ነበረ። ግን የቆመ ኳስ ደግሞ ለአርሰናል እንደ አንድ ጥሩ የጎል ማስቆጠሪያ መንገድ ስለሆነ የሚቆጠረው ያንን አጋጣሚ ደግሞ አርሰናል ተጠቅሞ እዚህ ጨዋታ ላይ ጎል ማግኘት ችሏል። ፉልሃም እንደምታውቁት እዚህ ጨዋታ ላይ እንደው በወረቀት ስታዩት 4-2-3-1 የሚመስል አይነት ፎርሜሽን ነው ይዞ የገባ የሚመስለው እንጂ 4-4-2 ብሎኮችን ይዞ ነው ወደ ሜዳ የገባው። ስለዚህ መሀል ሜዳ ላይ ጥቅጥቅ ብለው ነው የሚጫወቱት። ኮምፓክት የሆነ የተከላካይ መስመር አላቸው። ያንን ደግሞ ለማስከፈት ቅድም እንዳልኳችሁ በግራው መስመር ከፍተኛ ጥረት ሲያደርጉ የነበሩት ካላፊዮሪና ሊያንድሮ ትሮሳርድ ከዛም ደግሞ ዴክላን ራይስ ነበሩ። እነዚህ ተጫዋቾች በተደጋጋሚ ጊዜ ከፍተኛ ጥረት ሲያደርጉ ይህንን ቦታ ደግሞ ለማስከፈት ሙከራዎችንም ሲያደርጉ አይተናል። ኢቭን በዛ ቦታ ላይ እንደውም ጎል አርሰናል አስቆጥሮ ነበር በካላፊዮሪ አማካኝነት ምንም እንኳን ጎሉ ሳይጸድቅ ቀረ እንጂ። ስለዚህ እነዚህን ሁኔታዎችን ነው እየተመለከት ነው። የማዕዘን ምቶችንም አርሰናል 9 የማዕዘን ምት አግኝቷል በዚህ ጨዋታ ላይ። ያው ሊጠቀምባቸው ያልቻሉ የማዕዘን ምቶች ነበሩ። ፉልሃሞች 6 የማዕዘን ምት ሲያገኙ በስተመጨረሻም ግን ይችን ኳስ ከማዕዘን ምት ስትሻገር አርሰናል ወደ ጎልነት ቀይሯታል ማለት ነው። አሁን አርሰናል ይሄ ኪንግ ኦፍ ሴት ፒስ ወይም ደግሞ የቆመ ኳስ ማስተር የሚባለው ክለብ እየሆነ ስለመምጣቱ ከእንደዚህ አይነት ጨዋታዎች በላይ ማረጋገጫ የሚሰጠን ጉዳይ አይኖርም። ምክንያቱም አርሰናል በክፍት ጨዋታ ጎል ማስቆጠር ከፈለገ በክፍት ጨዋታ ጎል ያስቆጥራል። ከዛ ደግሞ ከቆመ ኳስ ወይም ደግሞ ከቅጣት ምቶች ከማዕዘን ምቶች ጎሎችን ማስቆጠር የሚፈልግ ከሆነ እነዛንም ሁኔታዎች ሲያደርጋቸው እንመለከታለን እና ከ2022 ከዛም በኋላ ከነበሩበት ጊዜያት ጀምሮ አርሰናልን ብትመለከቱት
የቆሙ ኳሶችን በማስቆጠር ረገድ አርሰናል በጣም የተዋጣለት የሚባል ቡድን ነው። ምናልባት ፕሪሚየር ሊጉ ላይ እንደው እንደነ ብሬንትፎርድ አይነት ቡድኖች የቆሙ ኳሶችን በተደጋጋሚ አብዝተው የሚጠቀሙ ቡድኖች ስለሆኑ ከአርሰናል ቀጥሎ እነዚህን ቡድኖች ልናነሳ እንችል ይሆናል እንጂ በአርሰናል በኩል ያለው የሴት ፒስ አጠቃቀም እጅግ በጣም የሚያስገርም ነው። በቃ አርሰናል ጎል የሚፈልግ ከሆነ ይሄኛው ሴት ፒስ ሁልጊዜም ይጠቅመዋል። በሴት ፒሱ አማካኝነት ደግሞ ተጠቅሞ አርሰናል ጎል ያስቆጥራል ማለት ነው እና ሊያንድሮ ትሮሳርም እችን ጎል ያስቆጠራት በዚያ አማካኝነት ነው። አርሰናል ጎል ይፈልግ ነበር ብያቸዋለሁ። በመጀመሪያው አጋማሽ ላይ አርሰናል ጥሩ የሚባል ማጥቃት አልነበረውም። በተለይ ደግሞ ከሻርፕነስ አንጻር እንዲሁ ደግሞ በጣም ስል ሆኖ አኪሬሲያቸውን የጠበቁ ደግሞ ሙከራዎችን ወደ ግብነት በመቀየር ረገድ አርሰናል የተወሰኑ አይነት ክፍተቶች ነበሩበት። ያንን ክፍተት ደግሞ የደፈነለት ይሄኛው ከማዕዘን ምት የተሻገረውና ከዛ ደግሞ በሊያንድሮ ትሮሳርድ አማካኝነት ወደ ግብነት የተቀየረው ኳስ ነው። ስለዚህ አርሰናል ጎሎች ሲፈልግ አሁንም በቆመ ኳስ እንደዚህ አይነት ጎሎችን ሊያስቆጥር ይችላል። ከሴት ፒሶች የሆነ ጎል የሚያስፈልገው ከሆነ ያንን ነገር ሲያደርግ እንመለከታለን ማለት ነው እና በአርሰናል በኩል እነዚህን አይነት ሁኔታዎችን ነው እንግዲህ የምንመለከተው። ከቆሙ ኳሶች ጋር አያይዘን እነዚህን ነጥቦች ማንሳት በጣም አስፈላጊ ነገር ነው። ተደጋጋሚ ጊዜ አርሰናሎችም ሲያረጉት ስለተመለከትን ዛሬ የማዕዘን ምት ኳሶችን ተጠቅመው ለማስቆጠር ሙከራዎችን ለማድረግ ጥሩ ድሎችንም ለመፍጠር ሙከራ ያደርጉ ነበር። ምንም እንኳን ባይሳካላቸውም ግን ደግሞ በስተመጨረሻም ቡካዮ ሳካ ያሻማት ኳስ ከዛ በኋላ በጋብሪኤል ማጋሌሽ በመጨረሻም ደግሞ በሊያንድሮ ትሮሳርድ አማካኝነት ወደ ግብነት ልትቀየር ችላለች ማለት ነው። እንግዲህ ከ2023-24 የውድድር ዘመን ጀምሮ አርሰናል ከማዕዘን ምት ኳሶች ያስቆጠረውን ጎል ወደ 37 ከፍ አድርጓል ማለት ነው። ይህም ደግሞ ከሌሎች ቡድኖች በ16 ከፍ እንዲል ያደርገዋል። በዘንድሮ ውድድር ዓመት ብቻ ደግሞ 7 የቆሙ ኳሶችን አርሰናል ማስቆጠር ችሏል ከማዕዘን ምት። ስለዚህ ይሄ ቡድን የሆነ ነገር ላይ ማስተር እያደረገ እየመጣ እንደሆነ ብዙ ትችቶች ይወርዱበታል። አርሰናል የቆመ ኳስ ነው የሚያስቆጥረው፣ አርሰናል ስቶክ ሲቲ የሆነ መጥተዋል፣ እንደዚህ አይነት ነገሮችን ያነሳሉ። ግን አርሰናል ደግሞ ለእንደዚህ አይነት ነገር ጆሮ የሚሰጥ አይነት ቡድን አይደለም። በቃ አስቡት ከ2023-24 የውድድር ዘመን ጀምሮ አሁን 3ኛ የውድድር ዓመቱ ላይ ይገኛል። በዚህ ስሌት እንኳን ካየ ነው አርሰናል 37 የማዕዘን ምት ጎሎች ዘንድሮ ብቻ 7 የማዕዘን ምት ጎሎችን አርሰናል አስቆጥሯል ማለት ነው። ይሄንን ስንል የቆመ ኳስ ስንል ራስ ላይ የተቆጠሩ ጎሎችን እና እንዲሁ ደግሞ ፔናልቲዎችን ወይም የፍጹም ቅጣት ምቶችን አይጨምሩም። ከ30 ሙከራዎች አርሰናል ከማዕዘን ምት ሙከራዎች 7 ጎሎችን አርሰናል ሲያስቆጥር 4.0 ነው ኤክስፔክትድ ጎል በ8 ጨዋታዎች። ስለዚህ አርሰናል እንዲህ አይነቱን ነገር በደንብ ማስተር እያደረገው እየመጣ ስለመሆኑ በደንብ በተደጋጋሚ ጊዜ እየተመለከትን እንገኛለን እና ለዚህ ደግሞ ኒኮላ ዮቨርን በአርሰናል እየሰራ ስላለው ስራ አለማድነቅ አይቻልም። ለማንኛውም አርሰናል ይህንን ውጤታማነት ማሳየት ችሏል። ያለ ማርቲን ኦዴጋርድ አርሰናል እንዴት ነበር? ማርቲን ኦዴጋርድ በሌለበት አርሰናል እንዴት ፐርፎርም አድርጓል የሚል ጥያቄ ደግሞ ማንሳት ተገቢ ነው። ያው ማርቲን ኦዴጋርድ ጥሩ መጫወት በጀመረበት ጊዜ ላይ ነው የተጎዳው። ለአርሰናል ደጋፊዎች ጥሩ ያልሆነው ነገር እሱ ነው። በተለይም ደግሞ በኦሎምፒያኮሱ ጨዋታ ላይ በኒውካስል ዩናይትዱ ጨዋታ ላይ እንደተመለከት ነው ጥሩ የሚባለውን ከዚህ በፊት የምናውቀው ነው ማርቲን ኦዴጋርድን ስንመለከት ነበር። ግን እንዳለመታደል ሆነና ተጫዋቹም ደግሞ ከዛ በላይ በተደጋጋሚ ጉዳት የሚሰቃይባቸው ጨዋታዎች ነበሩ። ከኢንተርናሽናል ብሬኩን በፊት ጉዳት አጋጠመውና ከዛ በኋላ ሜዳ ላይ የዚህን ተጫዋች አስተዋጽኦ ላንመለከት እንግዲህ ወደ 6 ሳምንታት አካባቢ ሜዳ ላይ ተጫዋቹን አንመለከተውም። ታዲያ በጣም በሚገርም ሁኔታ ማርቲን ኦዴጋርድ ባይኖርም አርሰናል ግን ምንም የጎደለበት ወይም የሚጎልበት ነገር የለም። የአርሰናል ደጋፊዎች አሁን ኖ ኦዴጋርድ ኖ ፕሮብሌም የሚሉበት ጊዜ ላይ እየደረሱ ይመስለኛል እና ለዛም ደግሞ እዚህ ጨዋታ ላይ መሀል ሜዳው ላይ ገብቶ ሲጫወት የተመለከት ነው ኤበሬቺ ኤዜ ነበረ። ኤበሬቺ ኤዜ በዚህ ጨዋታ ላይ ይህንን የማርቲን ኦዴጋርድን ቦታ ተቆጣጥሮ እንደሚጫወት አሰልጣኙ ሚኬል አርቴታ ማረጋገጫ የሰጠበትና እስከ ኖቬምበር ወር ወይም ደግሞ እስከ ህዳር ወር ድረስ ተጫዋቹ ማርቲን ኦዴጋርድ እንደማይመለስ ጭምር ነበር የተገለጸው በኤምሲኤል የጉልበት ጉዳት ምክንያት። ስለዚህ ክራቫን ኮቴጅ ላይ ሞር በዩኬሬስ በኤበሬቺ ኤዜ እና በቡካዮ ሳካ በኩል ጥሩ ጥምረት
እንዲኖር ይጠበቅ ነበርና ሳካኔ በግሌ እንደተመለከትኩት ጥሩ ምሽትን አሳልፏል። ቀኙ መስመር ላይ በቀኙ ዊንግ በኩል ጥሩ ሲጫወት ነበር። እንዲሁ ደግሞ ኤበሬቼዜም እንደው ማርክ ቢደረግም ግን ጥሩ እድሎችን ለመፍጠር ጥረት ሲያደርግ ነበር። ዛሬ የግብ እድሎች አልተፈጠሩለትም ብለን ልናነሳ አንችልም፣ ወይም ደግሞ የግብ እድሎች አልነበሩም ልንል አንችልም። ለቪክተር ዮኬሬስ ጥሩ እድሎች ዴሊቨር ሲደረጉለት ነበር። ምንም እንኳን እሱ ወደ ጎልነት ባይቀይራቸውም እነዚህን ሁኔታዎች ወደ ግብነት ለመቀየር ጥረት ሲያደርግ ተመልክተናል። በኋላ ደግሞ እነ ማርቲኔሊና ሚካኤል ሜሪኖ ወደ ሜዳ ገብተዋል እና ማርቲን ኦዴጋርድም ባይኖር ግን ደግሞ በዚህ ጨዋታ ላይም ሆነ ከዚህ በኋላ በሚመጡ ጨዋታ ላይ ምን ልንመለከት እንደምንችል በደንብ ፍንጭ የሰጠ ጉዳይ ይመስላል። ግን ምናልባት የተወሰነ የሚያሳሳው ነገር አለ ወይ የሚል ጥያቄ ለሚያነሳ ሰው ደግሞ እንደነ ኤታን ዋኔሪ ያሉ ተጫዋቾች ደግሞ ተቀይረው ገብተው ጥሩ ነገር ማሳየት ይችላሉ። ያው ያለ ኦዴጋርድ አሁንም ጨዋታዎች ይቀጥላሉ። አትሌቲኮ ደ ማድሪድ፣ ክሪስታል ፓላስ፣ ብራይተን፣ በርንሌይ፣ ስላቪያ ፕራህ፣ ሰንደርላንድ የመሳሰሉ ጨዋታዎችን አርሰናል ያለ ማርቲን ኦዴጋርድ የሚያከናውን ነው የሚሆነውና አሁንም ያለ ማርቲን ኦዴጋርድ አርሰናል በዚህ መንገድ ነው እያቀጠለ የሚገኘው። መጨረሻ ላይ ግን እንደው ብናነሳው ጥሩ ይሆናል ብዬ የማስበው በተለይ ደግሞ ሚኬል አርቴታ በመጀመሪያው አጋማሽ ደስተኛ አልነበረም። ሜዳ ላይ በነበረው እንቅስቃሴ ሲበሳጭም ተመልክተናል። ምክንያቱ ደግሞ ምንድን ነው? ሚኬል አርቴታን እንደዚህ በጣም ዲስአፖይንትድ እንዲሆን ያደረገው ነገር፣ እንዲበሳጭ ያደረገው ነገር ምንድን ነው የሚል ጥያቄ እዚህ ጋር ልናነሳ ይገባል። ያው አርሰናል ልክ ትላንትናም በነበረኝ ፕሮግራም ላይ እንደተናገርኩት ይሄ አርሊ ጎሎችን ለማስቆጠር የሚቸገር ቡድን ሆኗል። 2022-23 ላይ አርሰናል የነበረው አንዱ በጣም ትልቅ የሚባለው የነበረው ኳሊቲው በማንኛውም ሰዓት በተለይ ደግሞ የመጀመሪያዎቹ 20 እና 25 ደቂቃዎች ላይ 2 ግቦችን 3 ጎሎችን ያስቆጠረና ከዛ በኋላ የጨዋታውን ቴምፖ ሲያረጋጋው እንመለከታለን። አርሰናል ግን ከዛኛው የውድድር ዓመት በኋላም እንደተመለከት ነው እንደዚህ አይነት ሁኔታዎችን ለማምጣት ሲቸገር የተመለከትንባቸው ሂደቶች ነበሩ እና በምን አይነት መንገድ አርሰናል ደግሞ ፐርፎርም አደረገ ለሚለው የመጀመሪያው አጋማሽ ሳይሆን ሁለተኛው አጋማሽ ላይ ነው ሞር አርሰናል ምላሽ የሰጠበት። በተለይ ክሮስ የሚደረጉ ኳሶች ነበሩ። እነዚህ ክሮስ በተደረጉ ኳሶች ፋይናል ሰርድ ላይ በሚጣሉ ኳሶች እና መከላከሉ ላይ በነበሩ አንዳንድ ኢረሮች ወይም ስህተቶች ሚኬል አርቴታ ደስተኛ አልነበረም። እኔ እንኳን ላይቭን እያስተላለፍኩ በቆጠርኩት ማጋሌሽ 2 ጊዜ የመጀመሪያው አጋማሽ ላይ ሲሳሳት ተመልክተነዋል እና ሚኬል አርቴታ በእነዚህ ነገሮች ደስተኛ አልነበረም። ማጋሌሽ ከኢንተርናሽናል ብሬክ መልስ ነው እንግዲህ ተመልሶ የመጣው። ከደቡብ ኮሪያ ጋር በተደረገውም ጨዋታ ላይ ተጫዋቹ ተጠባባቂ ወንበር ላይ ነበረ የተቀመጠው። ከዛ በኋላ የምን ያክል በረራ ደግሞ አድርገው ወደ እንግሊዝ ሊመለሱ እንደሚችሉ ይታወቃል እና ያው አድካሚ በረራዎች ሊኖሩ እንደሚችል ይታወቃል። ግን አርሰናል ደግሞ ይሄ በተለይም እያንዳንዱ ደቂቃዎች ላይ ምን አይነት ብቃት ደግሞ ሊያሳይ እንደሚችል ምክንያቱም በተለይ ደግሞ ጎል በሚፈልግበት ሰዓት ጎል ካላስቆጠረ ፍራስትሬሽኑ ጭንቀቱ እየበዛ ስለሚሄድ አሁን አርሰናል ማንቸስተር ሲቲ አሸንፏል። ነገ ሊቨርፑል ጨዋታውን ያከናውናል። ነገ ሊቨርፑል የሚያሸንፍ ከሆነ ከአርሰናል ጋር ያለውን የነጥብ ልዩነት እየተጠጋ ነው የሚመጣው። ስለዚህ ማሸነፍ ለአርሰናል ምንም ጥያቄ የሚቀርብበት ጉዳይ አይደለም። እኔ አርሰናል አመቱ መጨረሻ ላይ ዋንጫ ስለማንሳት በቃ የሚያስብ ከሆነ ሲዝኑ መጨረሻ ላይ የፕሪሚየር ሊጉ ዋንጫ የኔ ነው ብሎ የሚያስብ ከሆነ እያንዳንዱ ጨዋታዎች ላይ የቡድን ማሸነፍና 3 ነጥብ ይዞ መውጣት ይጠበቅበታልና ጥሩ ሆኖም ተጫወተ፣ ጥሩ ሆኖም አልተጫወተም እንደዚህ ከባባድ ጨዋታዎችንም ቢሆን አርሰናል እያሸነፈ ሊወጣ ይግድ ይለዋል። አሁን በአርሰናል በኩል የተመለከትነው ጥሩ ነገር ያለፉትን 2 ዓመታት አርሰናልን ሲያስጨንቁ የነበሩ ተጋጣሚዎችን ነው አርሰናል እያሸነፈ የወጣው። ከኢንተርናሽናል ብሬክ በፊት አርሰናል ዌስት ሃምን አሸነፈ። አምና እዛው ኤምሬትስ ላይ መጥቶ አሸንፏቸው ነበር። ያንን ውጤት ወደ ራሳቸው ማምጣት ችለዋል። ከዛ ባለፈ ግን ደግሞ በዚህኛው ጨዋታ ደግሞ ለመግጠም ከባድ ወደ ሆነው ክራቨን ኮቴጅ አርሰናል መጥቶ ይህንን ጨዋታ አሸንፎ ወጥቷል እና በጣም ለመድፈኞቹ አርሰናሎች ትልቅ የሚባል ሂዩጅ የሚባል ውጤትም ጭምር ነው የተመዘገበው። እንደዚህ አይነት ከባባድ ጨዋታዎችም ደግሞ የሚፈልጉት ኢንዲቪዥዋል የሆኑ ነገሮች አሉ ወይ ለየት ያሉ ሞመንቶች ይፈልጋል። ለምሳሌ የቆመ ኳስ ሊሆን ይችላል። በእንደዚህ አይነት ሁኔታዎች እና ያለፉትን ከባባድ የውድድር ዓመታት አርሰናል ነጥብ ከጣለባቸው ሜዳዎች መካከል አንዱ ይሄ ነበር። ስለዚህ እዚህ ጨዋታ ላይ ደግሞ አርሰናል መጥቶ በደንብ
ይህንን ጨዋታ አሸንፈው መውጣቱ በራሱ ለደጋፊዎቹም ሆነ ለአርሰናል በጣም ትልቅ የሚያስደስት ዜና ነው ማለት ይቻላል። ሌላው ግን ለአርሰናል በጣም የሚያስገርመው ዛሬም ክሊንሺት ይዞ መውጣቱ ነው። እንግዲህ በዘንድሮው ውድድር ዓመት የዛሬውን ጨዋታ ጨምሮ 11 ጨዋታዎችን አርሰናል አድርጓል። በእነዚህ ባደረጋቸው ጨዋታዎች ላይ ግን 3 ግቦች ብቻ ነው የተቆጠሩበት። እሱም ሁለቱ የተቆጠረው በቆመ ኳስ ነው። ከኒውካስል ጋር በተደረገው ጨዋታ ኒክ ቮልተማደ ያስቆጠረውና ከዛም በፊት ደግሞ እንደዚሁ ኤርሊንግ ሃላንድ ያስቆጠራትን ጎል እናስታውሳለን። የሶቦዝላይን የቅጣት ምት ጎል እናስታውሳለን። አንድ ጎል ብቻ ነው አርሰናል በቆመ ኳስ በክፍት ጨዋታ የተቆጠረበትና ምን ያክል ለሰሜን ለንደኑ ክለብ አሁን አርሰናል ላይ በቀላሉ ግብ የሚቆጠርበት አይደለም። አርሰናል ላይ በቀላሉ ግብ ማስቆጠር የሚታሰብ አይደለም። በጣም አስቸጋሪ ነውና ያንን ነው እንግዲህ በተደጋጋሚ ጊዜ እየተመለከትን የምንገኘው። ለአርሰናልም ደግሞ ውጤቱ ይሄ ሆኗል። አሰልጣኝ ሚኬል አርቴታ ጨዋታው ካለቀ በኋላ በክራቨን ኮቴጅ የነበረን ታሪክ ጥሩ የሚባል አልነበረም። ያንን ለመለወጥ ፍላጎት ነበረን። እንደዚህ አይነት ጨዋታዎችን የማሸነፍ ችሎታ አለን። በተለይም በመጀመሪያዎቹ 10-15 ደቂቃዎች ውስጥ ባልተለመደ መልኩ ስህተቶችን ስንሳሳት ለነሱ ስጦታዎችን ጊፍቶችን ስንሰጣቸው ነበር። ቢሆንም ጨዋታውን በተሻለ መንገድ ተቆጣጥረናል የሚል አስተያየት ሰጥቷል እና ለአርሰናል በሁሉም መንገድ ክሊንሺት ይዞ በመውጣቱም ሜዳ ላይ በነበሩ ፐርፎርማንሶችም ዛሬ ጥሩ የተጫወተበትና ወሳኝ 3 ነጥብ ይዞ የወጣበት ነው ማለት ይቻላል። ያው ቡካዮ ሳካ ፍጹም ቅጣት ምት ተከልክለናል የሚል ነጥብ አንስቷል። በተለይም ደግሞ ያቀድም ያልኳችሁ በቫር የታየው እንቅስቃሴ የፍጹም ቅጣት ምት ያሰጠናል ብለው አርሰናሎች የተከራከሩበት ነበር፣ ግን የፍጹም ቅጣት ምት ሳይሰጥ ቀርቷል። በዚህም እንግዲህ አርሰናል አሸንፎ በመውጣት የሊጉን የደረጃ ሰንጠረዥ በ19 ነጥብ እየመራ ይገኛል። ተከታዩ ማንቸስተር ሲቲ 16 ነጥቦች ነው መሰብሰብ የቻለው። ሊቨርፑል 15 ነጥብ አለው። ነገ ሊቨርፑል የሚያሸንፍ ከሆነ ሁለተኛ ደረጃን ከማንቸስተር ሲቲ የሚረከብ ይሆናልና አርሰናል አሁን ይህን ጨዋታ አሸንፏል። በቀጣይ ደግሞ ከአትሌቲኮ ደ ማድሪድ ጋር ከ2 ቀናት በኋላ ይጫወታልና የረፍት ጊዜውን በጣም አጭር ነው። አትሌቲኮ ማድሪድን ደግሞ ገጥሞ በኋላ ከክሪስታል ፓላስ እንዲሁ ከብራይተን ጋር ከባባድ ደግሞ የፕሪሚየር ሊግ ጨዋታዎችን የሚያከናውን ይሆናልና ለአርሰናል እንግዲህ ጨዋታው ይሄንን ይመስል ነበረ። እናንተ እስቲ ሀሳቦቻችሁን ልታጋሩን ትችላላችሁ። የተለያዩ አድማጮቻችን ትንታኔውን እንደሚጠብቁ ጽፈውልን ነበር። አብደላ ዢሎ እንኳን ተስፍሽ በሰላም መጣህልን፣ አራዳ ሜዳን በጉጉት እየጠበቅን ነው ያለን አድማጫችን ነበር። እንዲሁ ደግሞ አሚር አህመድ ተስፍሽ የአርሰናልን ትንተና እጠብቃለሁ ብሎናልና ያው ይህንን ትንታኔ እንግዲህ እያደመጣችሁ ደግሞ ሀሳቦቻችሁን ልታጋሩን ትችላላችሁ። ቀደም ሲል በሰራነው ትንታኔ ላይ የውጤት ግምቶቻቸውን ያስቀመጡ አድማጮቻችን ነበሩ። በተለይ ማን ይህንን ጨዋታ ያሸንፋል፣ ስንት ለስንት ጨዋታ ይጠናቀቃል ብለን ነበር። አብዛኞቹ አርሰናል 3-1፣ 4-1፣ 3-0 የሚሉ ግምቶችን ነበረ ስንመለከት የነበረውና እንግዲህ ከመጡ ግምቶች በትክክል የመለሰ አድማጭ አላገኘሁም። ኤኒዌይ ግን አሁንም ተሳትፏችሁ ይቀጥል። ጨዋታው እንዴት ነበር? እንዴት ተመለከታችሁት? ሀሳቦቻችሁን ልታጋሩን ትችላላችሁ። አርሰናል ግን አሁንም የቆመ ኳስ ብቃቱን የሴት ፒስ ብቃቱን አስመስክሮ ጨዋታውን አሸንፎ መሪነቱን አጠናክሯል። አሁንም አርሰናል የደረጃ ሰንጠረዡ አናት ላይ ሆኖ ሌሎቹም ቡድኖች ቁልቁል የሚመለከት ቡድን መሆኑን ይቀጥላል ማለት ነው። በቀጣይ ከባባዶቹን ውስጥ ጨዋታዎች እንዴት ይወጣቸዋል? ሀሳቦቻችሁን አጋሩን። የቼልሲን ፕሮግራም ደግሞ ይዘን እንመለሳለን። ቼልሲ ኖቲንግሃምን ያሸነፈበትን ጨዋታ ምን ይመስላል የሚለውን ነጥብ የምናነሳ ይሆናል። እናንተም ሀሳቦቻችሁን ልታጋሩን ትችላላችሁ። በቀጣዩ ቪዲዮ እስከምንገናኝ መልካም ጊዜ፣ መልካም ቆይታ ይሆንላችሁ።